ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልን ተመልካቾቻችን፣ የጥር 16 2018 ዓ.ም የቅዳሜ ወጎች ዝግጅታችን በኢትዮጵያው የሙዚቃ ንጉስ ጥላሁን ገሰሰ ዜማ ተጀመረ። መልካም ቅዳሜ።
አረ ምን ይሻለኛል በተሰኘው የኢትዮጵያ ሙዚቃ ንጉስ ጥላሁን ገሰሰ ዜማ የዛሬ የቅዳሜ ወጎች ዝግጅታችን ተጀመረ። ሪዮት አለሙና ተወልደ በየነን የተለያዩ መረጃዎችን ከአዝናኝና ቁም ነገር አዘል ቪዲዮዎች ጋር አካተን እስከ ፍጻሜው እያስተናገድናችሁ የምንቆየው። ሪዮት ሰላምታዬን ላስቀድም። ሰላም ብያለሁ ታቦር፣ እንዴት ነህ? እግዚአብሔር ይመስገን። እንግዲህ ዛሬም እንደተለመደው የተለያዩ መረጃዎችን ከአዝናኝና ቁም ነገር አዘል ቪዲዮዎች ጋር አካተን እስከ ፍጻሜው አብረን እንቆያለን። አድማጭ ተመልካቾቻችን እንደተለመደው ይህን ዝግጅት ሼር እና ላይክ በማድረግ ወደ ሌሎች ማዳረስ ማዛመታቸውን፣ ሰብስክራይብ በማድረግ ቤተሰብነታችሁን አትዘንጉ እንላለን። ሪዮት፣ የመጀመሪያው መረጃችን የሚሆነው እንግዲህ ባለፈው ሳምንት ያጣነው ዘርፈ ብዙ ባለሙያ ነፃነት ወርቅነህን በጸሎት ለማሰብ በዚህ በዲኤምቪና አካባቢው የሻማ ማብራትና የጸሎት ስነ ስርዓት ተከናውኖ ነበር። በዚህ ዝግጅት ላይ በርካታ የኪነ ጥበብ ባለሙያዎች፣ የነፃነት ወዳጅ አድናቂዎች ተገኝተው በመርሃ ግብሩ ላይ የተሰማቸውን ሐዘን፣ ስለ ባለሙያው የነበረውን ብቃትና ችሎታ በተመለከተ ሀሳብና አስተያየታቸውን የገለጹ በርካቶች ነበሩ። በዝግጅቱ ላይ በኢትዮጵያ ቴሌቪዥንም በኢቢሲ የተላለፈው የነፃነት ወርቅነህ የህይወት ታሪክ በአጭሩ ቀርቦ ነበር። ከዛ ውጭም ድምፃያኖችም የተለያዩ ባለሙያዎችም ሀሳብና አስተያየታቸውን ወይም ከነፃነት ወርቅነህ ጋር ያላቸውን ትውውቅ በተመለከተ ሀሳብ አጋርተዋል። የጸሎትና የትምህርትም ስነስርዓት ነበር በዶክተር ዘበነ ለማ የቀረበ። ገጣሚ ዮሐንስ ሞላም ለማና ያው ሞላ ተከታታይ ነው ያቀረቡት፣ ለዛ ነውና ግጥም አቅርቦ ነበር ነፃነትን በተመለከተ። ታዳሚዎቹም ጥሩ አስተያየት ሰጥተዋል። ማለትም የግጥሙን ከሀዘኑ ጋር የመዋሃድ ወይም ሀዘኑን የመግለጽ አቅሙን ማለት ነው። በዚህ መልኩ የተዘጋጀ ነበር። ነፃነት በዚህ መልኩ ታስቧል በጸሎትና በስነ ስርዓቱ የሚለውን መረጃ ለማጋራት ነው። እሺ፣ እንግዲህ የምንወዳቸው ሰዎች ሲያልፉ ትዝታቸው፣ ስራቸው እኛ ላይ ጥለው ያለፉት አሻራ ነው እና የሚቀረው። እንደዚህ አይነት መልኩ ማሰቡ ቆንጆ ነው። የዲሲው መድረክ እንግዲህ አንተም ተገኝተህበት ነበረ፣ እኔም አይቻለሁኝ። ከሩቁም ቢሆን ስላላመቸኝ ባልሄድም ቆንጆ እንደነበረ ነው እና ያው በነገራችን ላይ ካሜራው ላይ ከታዩት ውጭም በርካታ የፊልም ባለሙያዎች ማለት ሀሳብ ሲሰጡም ሀዘናቸውን ሲገልጹም ካልታዩት ውስጥ የታደሙት በርካቶች ነበር ማለት ይቻላል። ከድምፃውያን መካከል ይሁኔ በላይ፣ እያዩ በሌ፣ መሀሪ ደገፋውን ጨምሮ የተለያዩ ድምፃውያኖች ነበሩ። ኤልያስ የናሆም ሪከርድስ ባለቤት ነበር። ኮሜዲያን ከበባው ገዳ ነበር። እነዚህን ጨምሮ በርካታ ባለሙያዎች ነበሩ ማለት ይቻላል። ምንሽ አስተያየት የሰጡትንና ሀዘናቸውን በመድረኩ ላይ ያጋሩትን ያው ከዝግጅቱ ላይ ታይቷል ብዬ ነው። ድጋሜ እንዳይሆን ብዬ ነው መጨረሻው። እሺ እንግዲህ አድማጮቻችን ዛሬ ቀደም ብለን ነው የገባነው ወይም ቀደም ብለን ነው የቀረጽነው። ያው የቀጥታ ስርጭት እያደረግን ከእናንተ ጋራ እንደሌላው ጊዜ ኮሜንታቻቸውን እያነበብን መነጋገር አልቻልንም፣ ፕሮግራም ስላልተመቻቸልን ማለት ነው። ነገር ግን እንዳይቀር ያው ቀርጸን እያስተላለፍንላችሁ ነው እና ለምን ቀጥታ አልሆነም እንደለመድ ነው ቢባል ትንሽ ብሎ ለማለፍ ያህል ነው። ወደ ሌላኛው መረጃችን ደግሞ እናምራ። ሌላኛው እንግዲህ መረጃችን በምስሉ ላይ እንደምትመለከቱት ጳጉሜን የኢትዮጵያውያን መዝናኛና ባህል ማዕከል በሎስ አንጀለስ እንደሌላው ጊዜ ሁሉ ማለት ነው ያዘጋጀው በዚህ ዓመትም ዝግጅት አለ። የ10ኛ ዓመቱን የምስረታ በዓል እና የ7ኛው ዙር የጳጉሜን የእውቅና ሽልማት አስመልክቶ ማለት ነው። ተሸላሚዎቹ እንደምታዩቸው በስክሪኑ ላይ የተለያዩ ድርሻ ያበረከቱ በኢትዮጵያ ውስጥ ግለሰቦች ናቸው። የኛው ተወልደ በየነ ተቦርነም አለበት። እመለሳለሁኝ ታቦር፣ ወደ አንተ ልሂድና። በጣም ጥሩ። እንግዲህ ሪዮት፣ ይሄ ጳጉሜ የኢትዮጵያውያን የኪነ ጥበብና የባህል ማዕከል
የዚህ ዓመት ተሸላሚ ብሎ መስፈርትና ዝርዝር ካወጣባቸው ታላላቅ ኢትዮጵያውያን ጋር ድርሻ እንዲኖር ፈቅደናል የሚል ደብዳቤ አድርሰውኛል። ክብረት ይስጥልኝ፣ እጅግ ከልብ አመሰግናለሁ ነው የምለው። ለዚህ የሚበቃ አስተዋጽኦና ድርሻ አለ ብላችሁ በዚህ ለሀገራቸው በተለያየ ዘርፍ በርካታ ጉዳያትን ከፈጸሙ ባለሙያዎች ጋር እኩል በአንድ መድረክ እንድታደምም ለሽልማት እንድበቃም ስላደረጉ ማለት ነው። በዋነኛነት ሪዮት ይህንኑ አያይዤ ማንሳት የምፈልገው እንዲያው እኔ ሊገልጹ ወይም ይሄን አድርገሃል ሊያስብሉ የሚችሉ ድርሻና ተሳትፎ አለ ተብሎ ከታመነ እንኳን ድርሻውም አስተዋጽኦም የማን ነው የሚለውን ጥያቄ ማንሳት እፈልጋለሁ። ስለዚህ በዋነኛነት የማናችንም መሰረትና መገኛ ቤተሰብ ነው፣ ከዛ አካባቢ ነው። መምህራኖችን ጨምሮ በሂደት በውጤት እስክንበቃባቸው ያሉትን ድርሻዎች የሚከፈሉ ብዙዎች ናቸው። በዋነኛነት ቤተሰቤን ማመስገን እፈልጋለሁ። እንዲያው በዚህ ውስጥ ድርሻና ቦታ አለ ከተባልኩም ማለት ነው ሪዮት በዋነኛነት እንግዲህ የግራዝማች በየነ ወንዲፍራውና የሟይ ማሚቴ ቢተው የመጨረሻ ልጅ ነኝ። ስለኔ ሊነገር የሚችል ወይም እንዲያው ትንሽ ድርሻና አስተዋጽኦ አለ ከተባልኩኝ የነዚህ ድምር ውጤት ነኝ ነው የምለው። በኢትዮጵያ ኪነ ጥበብ ውስጥ ከፍተኛ ድርሻ ኖሯቸው ነገር ግን በአግባቡ ያላከበርናቸው ያላነሳናቸው በስራቸው ግን እኔን ዛሬ ለሽልማት እንድበቃ ከፊት እንድቆም ላደረጉኝ ሰርተው ለተረሱ ባለሙያዎች ሁሉ ምስጋናና አክብሮት አለኝ። ስለዚህ ጉዳይ ከዚህ በላይ ልል አልችልም። ሪዮት ወደ አንቺ ልመለስ። ይገባኛል። በነገራችን ላይ ያው አንዳንድ ጊዜ ዝም ብለን ስራችንን እየሰራን ስንኖር የሚያዩ አይኖች ደግሞ አሉና እኔም በጣም ላመሰግናቸው ፈልጋለሁ። ጳጉሜን የሽልማት ድርጅትን ለአንተ ያው ዝም ብሎ የምትወደውን ነገር ወይንም ደግሞ በሀገር ውስጥ እንዳንድ ዜጋ መስራት አለብኝ የምትለውን ነገር የመስራት ቀላል ጉዳይ ሊሆን ይችላል። ነገር ግን ታሪክ እየተሰነደ ነው። ብዙ አስተዋጽኦች ለሚመጣው ትውልድ ሊሆኑ የሚችሉ አይነት ፕሮግራሞች እየተሰሩ ነው እና እሱ ነገር ዝም ብሎ ቀልድ አይደለም። ያንን ደግሞ ሁሉም ሰው ለካ ዝም ብሎ አይደለም የሚያየው፣ እውቅና ይሰጠዋል፣ ምን እየተሰራ እንደሆነ ይገባዋል የሚለውንም ነገር የምናይባቸው አጋጣሚዎች ውስጥ አንዱ ነው እና ያው እኛ ሲቃረብ አካባቢ ልንነግራቸው ነበር ለአድማጮቻችን፣ ግን የተለያዩ ሚዲያዎችም የዘገቡት ስለሆነ ድርጅቱን በማህበራዊ ትስስር ገጹ ስላወጣው እኛም ከአድማጮቻችን ጋር እንቋደስ ብለን ነው። የተወሰነ ነገር ስለ ተሸላሚዎቹ ልበልና ወደ ሌላ ደግሞ እናልፋለን። ፌብሩዋሪ 21 ወይንም የካቲት 14 በኢትዮጵያ አቆጣጠር ነው የሚከናወነው ስነስርዓቱ። እንግዲህ 7ኛው ነው ቅድም እንደጠቀስኩት። ያው 10ኛ ዓመት ደግሞ የምስረታ በዓል እንደመሆኑ የበለጠ እንደሚደምቅ ይጠበቃል። እነማን አሉበት የሚለውን በስክሪኑ ላይ ማየት ትችላላችሁ። እንደው የተወሰነ ብዬ ለማለፍ ያህል ጌታቸው ወልዩ በጋዜጠኝነት ዘርፍ አንጋፋ ጋዜጠኛ ናቸው። ከ40 ዓመታት በላይ በታማኝነትና በቅንነት በጋዜጠኝነት ሙያ ሀገሩን በማገልገል በሚል ነው በጋዜጠኝነት ዘርፍ ተሸላሚ ሆኖ የተመረጠው። ሌላው አርቲስት ተፈራ አስፋ እንግዲህ ባለፈው ዓመት ከዚህ ዓለም በሞት የተለየው ሙዚቀኛ ማለት ነው። የሙዚቃ ሊቅና ተመራማሪ በመሆን በኢትዮጵያ ሙዚቃ እድገት ላይ ላበረከተው የማይተካ ሚና በስሙ የክብር ሽልማት እንደሚበረከት ነው የተገለጸው። አቤል ብርሃኑ የወይኗ ልጅ በቱሪዝም ዘርፍ ተጓዥ የዩቲዩብ ይዘት ፈጣሪ በመሆን ከ86 በላይ የዓለም ሀገራትን በመዘዋወር ታሪካዊ ስፍራዎችን በማስተዋወቅ መረጃን ተደራሽ በማድረግ ለቱሪዝም ዘርፉ ላበረከተው አስተዋጽኦ ልዩ ተሸላሚ ሆኗል። ዶክተር ሀወኒ ንጉሴ በበጎ አድራጎትና ትምህርት ዘርፍ ኤርሊ ቻይልድሁድ ኤዱኬሽን የኢትዮጵያ የተሰኘ ግብረሰናይ ድርጅት በማቋቋም ትምህርት ቤቶችን በማስገንባት ህጻናትን በማስተማር
ለትውልድ ግንባታ ባደረገችው አስተዋጽኦ ነው። ዶክተር አዋኒ በተደጋጋሚ እንግዳይ ሆና በመስተዋት ፕሮግራምም ከዚህ ቀደም ስለ ስራዎቿ እንደዚሁ ፕሮግራም ሰርተን ነበር ታስታውሳላችሁ ብዬ አስባለሁኝ። እንደዚሁም ወልደ ገብርኤል አሰጌ በስነ ጽሁፍና ታሪክ ዘርፍ ደራሲ ወልደ ገብርኤል አሰግድ ማለት ነው ከ62 ዓመታት በፊት የነብዩ መሐመድ ታሪክ በሚል ርዕስ ባሳተሙት መጽሐፍ አማካኝነት ለትውልድ የሚተላለፍ ታሪካዊ ሰነድ በማኖር ላበረከቱት አስተዋጽኦ ነው በስነ ጽሁፍና ታሪክ ዘርፍ የክብር ተሸላሚ የሆኑት። ፍስሐ ወልደ አማኑኤል ስለ ኢትዮጵያ እግር ኳስ ታሪክ ሲነሳ ያው ስማቸው በትልቁ ከሚነሳ አንጋፋዎቹ መካከል በመሆን በስፖርቱ ዘርፍ ባበረከተው ደማቅ ታሪክ የዘንድሮ የጳጉሜ አዋርድ ተሸላሚ ይሆናል። የኛው ተወልደ በየነ ተቦርነ ደግሞ በሰነድና ማህደር ዘርፍ ለረጅም ዓመታት የኢትዮጵያን ሙዚቃ ታሪክ በጥልቀት በማጥናት በመመርመር ታሪካዊ ቪዲዮዎችን ሰንዶ በማቆየት በተለያዩ ሚዲያዎች ለህዝብ በማድረስ ነው እንግዲህ ለዚህ ታሪካዊ ኃላፊነቱ የዘንድሮ የጳጉሜ አዋርድ የሚበረከትለት ማለት ነው። ታቦር ይገባሃል ከዚህም በላይ በጣም ደስ ብሎኛል። እንኳን ደስ አለ ማለት እፈልጋለሁ። እንኳን አብሮ ደስ አለን ሪዮት። በድጋሚ ላዘጋጆቹ መስፈርቱን ታሟላለ ብለው ይሄን እድል ለሰጡኝ ወገኖች ሁሉ ምስጋና አቀርባለሁ። አድማጭ ተመልካቾቻችን የቅዳሜ ወጎች ዝግጅታችን ይቀጥላል። እንደተለመደው የዝግጅት ወደ ሌሎች እንዲዛመት እንዲዳረስ ለማድረግ ሼር እና ሰብስክራይብ ማድረግ አይዘንጋ። ሪዮት ወደ ቀጣዩ መረጃችን ስናመራ የኢትዮጵያ አየር ኃይል የምስረታ በዓሉን 90ኛ ዓመት እያከበረ ነው። ይህ ትልቅ ተቋም ኢትዮጵያ ሆና እንድትቀጥል በዘመን ቅብብል ውስጥ ከፍተኛ ዋጋና ድርሻ የከፈሉ የተቋሙ አመራሮች፣ ተዋጊ አብራሪዎች፣ አስተዳደር ሰራተኞች እና አባላት ትልቅ ድርሻ አላቸው። በዚህ አይረሴ የተቋሙ ጉዞ ውስጥ በዋነኛነት ቀዳማዊ ኃይለ ሥላሴ በጉልህ ከፊት ይነሳሉ። ምክንያቱም ኢትዮጵያ ዘመናዊ ሀገር እንድትሆን የድርሻቸውን የተወጡ ታላቅ ንጉስ ናቸው። በተለይ ተቋማትን ገንብተው በማዘመንና ለቀጣዩ ትውልድ እንዲተላለፉ በማድረግ ዋና ዋና የሚባሉ ድርሻዎችን ተወጥተዋል። ከነዚህ መካከል አንዱና ዋነኛው የኢትዮጵያ አየር ኃይል ነው። እንግዲህ ዘመን ተቆጥሮ ባለፈባቸው ጊዜያቶች ሁሉ የተለያዩ አገርን እንደ ሀገር ያስቀጠሉ አኩሪ ገድልና ታሪክ የፈጸመ ትልቅ አየር ኃይል ነው። ሪዮት እንደምናስታውሰው ብዙዎቻችን የደቡብ አፍሪካው የነጻነት ታጋይ ኔልሰን ማንዴላ ኢትዮጵያ አሰልጥና በነጻነት እንዲበቁ ካደረገችው ድርሻ ጎን ለጎን ለመጀመሪያ ጊዜ በጥቁር ኢትዮጵያውያን የሚበር አውሮፕላን አይተው የተደነቁበትና አይረሴ ስሜታቸውን የዘገቡበት መጽሐፋቸው ላይ የዚህ ታሪካችን አካል ነው። በዋነኛነት ደግሞ ኢትዮጵያ የመጨረሻውን የውጭ ተስፋፊ ወራሪ ኃይል ማለትም የሶማሊያ ሰራዊት አይቀጡ ቅጣት ብቻ ሳይሆን በተለይ በአየር ላይ በረራ ድጋሚ ወደ ኢትዮጵያ ሰማይ ላይ ዝር እንዳይል አድርገው በድል የተወጡ አኩሪ የኢትዮጵያ አየር ኃይል ባልደረቦች የነበሩት ተቋም ነው። ይህን አስተዋጽኦ ላደረጉ አመራሮች፣ የሰራዊቱ ተዋጊ አብራሪዎች፣ አስተዳደር ሰራተኞች፣ ሁሉንም የተቋም አባላት ስላደረጉት ሁሉ እናመሰግናለን። እናንተ ባደረጋችሁት የሀገር ባለቤት ሆነናል ማለት ፈልጋለሁ። ይህ ታሪካዊ ክስተት በዋነኛነት የሶማሊያን ተስፋፊ ወራሪ ኃይል የቀጣው የኢትዮጵያ አየር ኃይል አሰላለፍ ምን ይመስል ነበር? ሪዮት ለትውስታ እሱን ቃይተን እንመለስ። የኢትዮጵያ አየር ኃይል አሰላለፍ 9ኛው ስኳድሮን ብርጌዲየር ጀነራል ለገሰ ተፈራ፣ ኮሎኔል ባጫ ሁንዴ፣ ኮሎኔል መንግስቱ ካሳዬ፣
ኮሎኔል በዛብህ ጴጥሮስ፣ ብርጋዴር ጀነራል አሸናፊ ገብረ ጻዲቅ፣ መቶ አለቃ አፈወርቅ ኪዳኑ ናቸው። የአምስተኛው ስኳድሮን ቦምብ ጣይ ክፍል አሰላለፍ ጀነራል አማሃ ደስታ፣ ጀነራል ተጫነ መስፍን፣ ኮሎኔል ብርሃኑ ውብነህ፣ ኮሎኔል ብርሃኑ ከበደ፣ ኮሎኔል ተሻለ ዘውዴ፣ ጀነራል ንጉሴ ዘርጋው፣ ጀነራል ተስፉ ደስታ። የቦምብ ጣይ ስኳድሮን ካምቤራ B52 ጀነራል መስፍን አይሌ፣ ኮሎኔል አሰፋ መክብብ ናቸው። አድማጭ ተመልካቾቻችን የጀግናው የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓልን ምክንያት በማድረግ በተለይ በ1969 ተስፋፊው ወራሪው የሶማሊያ ሰራዊት ሀገራችን በወረረበት ጊዜ አይቀጡ ቅጣት ቀጥተው ኢትዮጵያን ወደ ክብሯና ነፃነቷ ከመለሱት የሰራዊት አባላት መካከል አየር ኃይል ትልቅ ድርሻና ሚና ነበረው። በዛ ዘርፍም ከተሰማሩት አይረስ የጀግኖቻችን መካከል በውጊያ መስመሩ የተሰለፉትን አሰላለፍ ቀደም ሲል አስቃኘናችሁ። ካለፉት 33 ዓመታት ወዲህ በብሔር ፖለቲካ የምትታመሰው ሀገራችን ተቋማትም የነዚህ ተጽዕኖና ህመሞች ውጤት ተጋሪ እንዲሆኑ አድርጓቸዋል። ዞሮ ዞሮ እሱን በሌላ ነገር የምናነሳ ሆነን ነገር ግን ስለ ኢትዮጵያ አየር ኃይል ባለፉት ዘመናት አሁን አመራር ላይ ካሉት ከፍተኛ ባለስልጣናት ስለ ኢትዮጵያ አየር ኃይል የተሰጠው ምስክርነት ባጭሩ እንከታተል። ሚግ 23 ሚግ 21 የሚባሉ አውሮፕላኖች በጣም በርካታ የውጊያና የማጓጓዣ ሄሊኮፕተሮች አንቶኖቭ የሚባሉ አውሮፕላኖች በብዛት የገቡበትና በአፍሪካ ደረጃ የኢትዮጵያ ሰራዊት አፍሪካ ካላት ትልቁ ሰራዊት ተብሎ የሚጠራ የነበረ ነው። በተለይ እኔ በታሪክ እስከማውቀው በደርግ ዘመን በተለይ 1982 አየር ኃይል የኢትዮጵያ አየር ኃይል በከፍተኛ ደረጃ ፒክ የደረሰበት ዘመን ነው። በበረራም በበራሪም በትጥቅም በጣም ትልቅ በዘመኑ ማለት ነው። በአሁኑ ዘመን አይደለም፣ በዘመኑ በጣም ትልቅ ደረጃ የደረሰበት ሁኔታ ነው የነበረው። ቁስልሽ ይሰማኛል፣ ህልውና ክብርሽ አይቀየር። ስለዚህ ልሰዋልሻለሁ ዛሬ በውድ እናቴ ላይ ቀልድ የለም አገሬ። Bye.
አድማጭ ተመልካቾቻችን የጀግናው አየር ኃይልን ምስረታ 90ኛ ዓመት ምክንያት በማድረግ በዘመኑ የኃይል አዛዦች የተሰጠው ምስክርነት እና ከዛ በፊትም ደግሞ የጀግናው አየር ኃይላችን ተዋጊ አብራሪዎች እናት ሀገራቸውን ከወራሪ ለመታደግ አይተኬ ጀብዱና ታሪክ የፈጸሙበትን ያሰላለፍ ዝርዝር የሚያስረዳ አጭር ታሪካዊ ቪዲዮ አጋራናችሁ። እየተከታተላችሁ ያላችሁት የቅዳሜ ወጎች ዝግጅታችንን ነው። የቅዳሜ ወጎች ዝግጅታችን ነው እየተከታተላችሁ ያላችሁት። ፕሬዚዳንት ቢል ክሊንተን በአንድ ወቅት ያንጎራጎሩትን አረጎራው እንዴት አገኛችሁት? ከአዝናኝና ቁም ነገር አዘል ቪዲዮዎቻችን አንዱ ነው። ፈጠራው እንዴት አገኛችሁት? ሀሳብና አስተያየታችሁን በጽሁፍ መልእክት ልታጋሩን ትችላላችሁ። ፍሬህይወት አለሙና ተወልደ በየነ የተለያዩ መረጃዎችን ከአዝናኝና ቁም ነገር አዘል ዝግጅቶች ጋር አካተነው ቆይታ እያደረግን ያለ ነው። ወደ ቀጣዩ ስናመራ ርዕዮት እንግዲህ በኢትዮጵያ ሙዚቃ ውስጥ ጥሩ ድርሻና ተሳትፎ ካላቸው ድምፃውያንና ደራሲያን መካከል አንዱ ነው። ከኔ ጋር ቆይታ የነበረው ከ9 ዓመት በፊት ነው። ነዋሪነቱን ቬጋስ አድርጎ በነበረበት ወቅት ነው። በተለይ ከሙዚቃ ህይወቱና ስራዎቻቸው ውጪ በትምህርትና በስራ ወደ ሌላ የሙያ ዘርፍ አዘንብሎ ስለነበር በወቅቱ ቬጋስ ሄጄ እሱን ቃለ ምልልስ ለማድረግ ሙከራ ሳደርግ ትንሽ ጭቅጭቅና ውዝግብ ገጥሞን ነበር። ጭቅጭቅና ውዝግቡ ምንድነው? እሱም ቢሆን በሱ መንገድ ትክክል ይመስለኛል። ምክንያቱም መስራት ያለብኝንና የምወደውን ነገር ሰርቼ አበርክቼ አሁን በሌላ ህይወትና የሙያ ዘርፍ ላይ ነው የምገኘውና ያንን እንዳንተ ስራዎችን መርምሮ የወደደ ያደነቀ ታሪኩን ይጋራ አይነት ስሜት ነበረው። ግን በኋላ ተነጋግረን ተወያይተን መተማመን ላይ ደረስንና እዛ ላይም እንደገለጸው ቃለ ምልልስ የሚባል ነገር አይወድም በህይወትና ለመጀመሪያ ጊዜ ቃለ ምልልስ አደረግ። በርካቶችም ወደዱት፣ የተለያዩ አስተያየትና ሐሳብም ሰጡ። እንግዲህ ከዛ በኋላ ሁለቴ ቆይታ አድርገናል ከኔ ጋር። ሁለተኛው ደግሞ ከፍተኛ የጤና እክል ገጥሞት የወገኖቹን እገዛና ድጋፍ ይፈልግ ነበር። እሱም በተመለከተም ቆይታ አደረግ። ሶስተኛው ደግሞ ይህንን የህመሙን ጉዳይ አስታኮም ለሰራቸውም ስራዎች እና ላደረገው አገልግሎት የምስጋናና የድጋፍ ማሰባሰቢያ ዝግጅት በዚህ በዲኤምቪ እና አካባቢ ተዘጋጅቶ ነበር።
ያላደረጉና ለሱም የክብር ምሽቱን ላዘጋጁ ምስጋና በሚል የተዘጋጀው ዝግጅት ላይ ሶስተኛ ቆይታ አደረግን። ከዛ እንግዲህ አሁን ኢትዮጵያ ከገባ በኋላ ምናልባት ካልተሳሳቱ 5 ያክል ቃለ ምልልሶችን ያደረገ ይመስለኛል። ቅዳሜ ከሰዓት እንደገና ከዚህ በመሃል ሄዶ በነበረበት ጊዜ ከፋና ቴሌቪዥን ከአንድ ቃለ ምልልስ አድርጎ ነበር። እንደገና አሁን የሄደ ጊዜ አንድ አደረገ። ከሰይፉ በኢቢኤስ ጋር ደግሞ ሁለቴ ሰይፉ በኢቢኤስ እና ታዲያስ አዲስ ላይ ደግሞ አድርጓልና ድምፃዊና ደራሲ ታምራት አበበ አሁን ከ34 ዓመት በኋላ ጠቅልሎ ወደ ሀገሩ ገብቶ አዳዲስ ስራዎችን እየሰራ ይገኛል። ሪዮ በቅርቡ ድምፃዊ ኢሳያስ ታምራት ካወጣቸው የኢትዮጵያ የሙዚቃ ንጉስ ጥላሁን ገሰሰ ስራዎች ጋር ተያይዞ የባለቤትነት ጥያቄ እና ውዝግብ ተነስቷል። በኢትዮጵያ የሙዚቃ ንጉስ ጥላሁን ገሰሰ የመጨረሻ ባለቤቱ ወይዘሮ ሮማን ነው ክሱ የቀረበው። በዚህ መሰረት ሰይፉ ኢቢኤስ ላይ የተከታተሉ አድማጮች ያስታውሱት ከሆነ ድምፃዊ ኢሳያስም ድምፃዊና ደራሲ ታምራትም ቀርበው ምላሽ ሰጥተዋል። ኢትዮጵያ ሙዚቀኞች ማህበር ሊቀመንበር ሙዚቀኛ ዳዊት ይፍሩም በስልክ ገብተው ህጉንና ተያያዥ መብቶች ምን እንደሚመስሉ ሀሳብ ሰጥተዋል። ከዛ በኋላ የሚያቆኝም ወዳጆች ከታሜም ጋር ቅርበት እንዳለን የሚያቆም እንደገና ለፈጠራ መብቶች ያቅሜን እንደምጮህ የሚያቆም የተለያየ ጥያቄ ጠይቀው ነበር። እኔና ታምራት ደግሞ ኢትዮጵያ ከገባ በኋላ ቆይታ እንዲኖረን ቀደም ብለን ተነጋግረን ነበር። እንግዲህ መቼ ይሆናል እንዴት ይሆናል የሚለውን አልወሰንም ነበር። በመሃል እስከ ትናንት ድረስ እየሞከርኩ ነበር ታሜ ጋር። እንግዲህ ፌመስ ሆነ መሰለኝ ታሜ አሁን እንደ አዲስ ስልኬን ማንሳት አቆሟልና ምናልባት አድናቆቱ ሊሆን ይችላል። ለማንኛውም ያው ታሜ ከተገናኘን ሙሉ ምላሽ ይዞ ለመቅረብ ከዚህ ስራ ጋር ብቻ የተገናኘውን ሳይሆን አጠቃላይ ኢትዮጵያን እንዴት አገኛት፣ አሁን እየሰራቸው ስላሉ አዳዲስ ስራዎች ስላሉ ሙያተኞች ጨምሮ ሌሎች ደግሞ እኔና ታሜ የምናውቃቸው አስገራሚ ማዝናኝም ገጠመኞች ስላሉ ከዛ ጋር የተያያዘውን እናነሳለን ብለናል። ሪዮት አሁን ባለው አዲስ መረጃ ግን በተነሳው ውዝግብ ምክንያት ሶስቱ የኢሳያስ አረጋ ማለት ነው የኢሳያስ ታምራት የሙዚቃ ስራዎች ከዩቲዩብ ላይ እንዲወርዱ ወይም እንዲታገዱ ተደርጓል። እንግዲህ ያሳተማቸው ወይም የዩቲዩብ ላይ እንዲጫኑ ያደረገው ሽርጉድ ኢንተርቴይንመንት ነው። ከዚህ በፊት ደግሞ እነዚህን ስራዎች 4 ያክሉን ስራዎች ያሳተመው አምባሰል ሙዚቃ ቤት ነው። የአምባሰል ሙዚቃ ቤት ባለቤት በዚህ በዲኤምቪ እና አካባቢ ነው የሚኖሩት አቶ ፍቃዱ ዋሬ። እሳቸውንም ለማግኘት ጥረት እያደረኩ ነው። ምናልባት ከዚህ ጉዳይ ጋር በተያያዘ የእሳቸውስ ድርሻና ኃላፊነት ምንድን ነው ከመታገድ ውስጥ ጋር የተያያዘው የሚለውን ለማጣራት ጥረት እያደረኩ ነው። እንደተሳካልኝ ያለውን መረጃ ይዞ ለመቅረብ እሞክራለሁ። ሪዮት በዋነኛነት ግን ከዩቲዩብ እንዲታገዱ የተደረጉት ስራዎች የ13 ወር ጸጋ፣ ለምባዬ ቦይል ስራና አይወራ የሚሉት ስራዎች ናቸው። ምክንያቱም በዝርዝር ለማወቅ ጥረት እያደረግን ያለ ነው እና ከኢትዮጵያዊ ሙዚቃ ንጉስ ጥላሁን ገሰሰ በተያያዘ የተነሳው ውዝግብ ይሄን ይመስላል ለማለት ነው። ሪዮት እንግዲህ መነጋገሪያ ሆኗል በሰፊው። እንግዲህ የኮፒራይት ጉዳይ እስካሁንም ድረስ መነጋገሪያነቱ ቀጥሏል። እንደጠቀስከው ደግሞ ሙዚቀኛ ዳዊት ይፍሩ የሰጡት ጥሩ አስተያየት አለ። በእኔ በኩል እንግዲህ እንደ አንድ እዛ ዘርፍ ውስጥ እንዳለም ሰው ባይሆን ከሩቅም እንደሚከታተል ሰው፣ ለማንኛውም ታምራት እንግዲህ ተገኝቶ ቢናገር ጥሩ ነበር። ግን ካልተገኘም ደግሞ
ስለ ስራዎቹ በሚገባ ያው ታውቃለህ ስትሰራባቸው የኖርክ ነው። እሱንም ደግሞ ለመጀመሪያ ጊዜ ኢንተርቪው ከማድረግ ጀምሮ በተደጋጋሚ ያው በተለያየ ጊዜ ወደ ህዝብ የማድረስ ስራ ስትሰራ ነበርና እሱ ቢኖር ያው የተሻለ በራሱ አንደበት የሚናገረው አለ በማለት ነው። ነገር ግን ያው መሰራቱ አይቀርም። ይሄንንም ያህል ጊዜ የተጠበቀው የእሱን ድምጽ ማካተቱ ጥሩ ስለሆነ ነው እንጂ ያው መስራት የሚቻል ነገር ስለሆነ ብዙ ሳይጠበቅ ከዚህ በላይ መቅረቡም ያው ጥሩ ነው ብዬ ነው በእኔ በኩል የማስበው። ምክንያቱም የፈለገ የምንወዳቸውም የምናከብራቸውም ሰዎች ይሆኑ እንደዚህ አይነት ነገሮች ሲነሱ ምንድነው እውነቱ ያለው የሚለው የሙያ ጉዳይ ሙያን የማስጠበቅ ጉዳይ የእውነታም የፍትህም ጉዳይ ስለሆነ እዛ ላይ በተቻለ መጠን በቅንነትና ደግሞ ሙያዊ ደረጃውን በጠበቀ ሁኔታ አስተያየት መስጠቱ መልካም ነው ብዬ አስባለሁ። አዎ ትክክል ነው። የቆምንበትም መርህ ነው። እኔ በግሌ ለረጅም ዓመታትም ማምንበትም የቆምኩበትም ነው። ምንም ጥያቄ የለውም። እንዳልኩሽ እውነታዎቹንም ማመሳከሪያዎቹንም በተለያየ መልኩ ማቅረብ ይቻላል። እድሉን ቅድሚያ እንዳልኩሽ በኢትዮጵያ ሙዚቃ ውስጥ ታምራት የከፈለው ዋጋ አስተዋጽኦ አሁን አዲሱ ትውልድ ውስጥ በተለያዩ ቃለ ምልልሶች ኢትዮጵያ ገብቶ ባደረጋቸው በተለይ ጥሩ ምላሽና የህዝብ ስሜት እያገኘ ስለሆነ መጀመሪያም በአግባቡ ከተገናኘነው ሰው ጋር አሁንም ስለተነሱት ነገሮች ለማውራት እንደው እንደ ጨዋና በስርዓት እንደኖረ ኢትዮጵያ እንደጀመርን እናወራባቸዋለን በሚል ነው እንጂ አሁን እንዳልኩሽ ማንገናኝበት ነገር እስካሁን እንደታገስነው ወይንም እስካሁን እንደጠበቅነው አይሆንም። ስራዎቹ ለምን እንዴት የሚለውን በዝግጅታችን እናጋራለን። ሪዮት የኃላፊነትም ለሰሩትም ሰዎች ያለን ፍቅርና አክብሮት እንደተጠበቀ ሆኖ ማለት ነው። እውነታው የቱ ነው? በማስረጃ ነው፣ ሌላ ሳይሆን እኛ የፍርድ ቤት ስራ አይደለም የምንሰራው። ህዝብ ግን አዳምጦ ገምግሞ ይሄ ነው እውነታው የሚለውን ፍርድ ለራሱ እንዲወስድና እንዲሰጥ እነሱን እናቀርባለን። በዚህ አጋጣሚ እንግዲህ ታሜ በተደጋጋሚ ሞክረናል። አድናቆትና ታዋቂነቱ ግርግር ፋታ ነስቶ ከሆነ ቶሎ ቆም አድርገውና ተገናኝተን የወዳችንን ከስራዎቹም ጋር የተያያዙትና እንደተባባልነው ሌሎች ጉዳዮችም ላይ እናወራለን የሚለውን እዚህ ላይ ንክታና ሪዮት እንግዲህ እንዳልኩት በማስረጃ ስለምንመጣባቸው ሌላዎቹን ስራዎች አድማጮች እንዲጠብቁ ነው እዚህ አጋጣሚ መግለጽ የምፈልገው። በቀጣይነት በሙዚቃ አንሳቅ ወደሚለው ዝግጅታችን እናምራ። በዛሬ በሙዚቃ አንሳቅ ዝግጅታችን ዘፈኖች ተቆራርጠው ሲገጣጠሙ አንድ ወጥ ታሪክ የሚይዙበትን ዝግጅት ነው የምንቃኘው። በዚህም መሰረት ሁለት ፍቅረኛሞች በህመም ምክንያት ይጨቃጨቃሉ። ለምን እንዴት ለሚለው ምላሽ ወደ ዝግጅቱ። ቻችን እየተከታተላችሁ ያላችሁት የቅዳሜ ወጎች ዝግጅታችን ነው። ቀደም ሲል በሙዚቃ አንሳቅ ዝግጅታችን ዘፈኖች ተቆራርጠው ሲገጣጠሙ አንድ ወጥ ታሪክ እንዲይዙት በሚደረግበት ዝግጅታችን ዙሪያ ህመምና ጭቅጭቅ ምን ይመስል ነበር? ቀደም ሲል የተከታተላችሁትን ይመስላል። እንግዲህ አስተያየትና ሀሳባችሁን አጋሩን። ሪዮት አለሙና ተወልደ በየነ
በጋራ ስናስተናግዳችሁ ቆየን። የነገ ዝግጅቶቻችንን በተመለከተ የተለያዩ መረጃዎች እናጋራችሁና እንሰነባበታለን። በዋነኛነት እንዳልኩት ሪዮት እንግዲህ ከጥላሁን ገሰሰ የሙዚቃ ስራዎች ጋር በተነሳው ውዝግብና አለመግባባት ዙሪያ የተነሱ በርካታ ጥያቄዎች አሉ። በተወሰኑት ላይ ያሉት ማስረጃዎች ምን ያሳያሉ፣ እንዴት የሚለውን በነገ የተወልደ እንግዳ ዝግጅታችን የምናቀርብ ነው የሚሆነው። ስለዚህ እንደተለመደው 10 ሰዓት ኤኤም ላይ ጠብቁን። ከዛ ወደ አድማጮች መድረክ ዝግጅታችን ስንመለስ ሪዮት። እሺ እንግዲህ አንድ ወይም ሁለት ወቅታዊ ጉዳዮችን መርጠን የምንነጋገር ይሆናል። ለአሁኑ አጋጣሚ በስራ ውጥረት ምክንያት ርዕሶቹን አላዘጋጀናቸውም። ስለዚህ በሰዓቱ ትሰሙና ሀሳብ የምትሰጡባቸው ይሆናል። ግን ያው ከተከታተላችኋቸው ጉዳዮች ውስጥ አንድ ወይንም ደግሞ ሁለት ይሆናል። ሌላው ጠዋት ላይ የለጠፍነው ዝግጅት ነበረ። ከስደተኞች ጉዳይ ጋር በተያያዘ ጠበቃ ሙሉ አለም ጌታቸው የሰጠው ማብራሪያ አለ። አዳምጡት፣ የሚጠቅም ነው ለማለት እፈልጋለሁኝ። ሌላውን ታቦር መጨረስ ትችላለህ። በጣም ጥሩ። አድማጭ ተመልካቾቻችን ስትከታተሉ የነበረው የቅዳሜ ወጎች ዝግጅታችን ይሄን ይመስል ነበር። ሪዮት አለሙና ተወልደ በየነ የተለያዩ መረጃዎችን ከአዝናኝና ቁም ነገር አዘል ቪዲዮዎች ጋር በጋራ አዋህደን ስናስተናግዳችሁ ቆየን። አብራችሁን በመሆን ሼር እና ላይክ በማድረግ ዝግጅት ወደ ሌሎች እንዲዳረስ እንዲዛመት ላደረጋችሁ፣ ሰብስክራይብ በማድረግ ቤተሰብ ለሆናችሁ ሁሉ ምስጋናችን ከልብ ነው። በነገ የዕለተ ሰንበት ዝግጅታችን በድጋሚ እስክንገናኝ የዛሬውን በዚህ ፈጸም። ጤና ይስጥልን። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ